ሰላማት እንዴት ናችሁ? የሀገሬ ልጆች ምን ይሁኑ ሰብስክራይብ አድርጉ። አራ ሰብስክራይብ እያደረጋችሁ አይደለም። ዛሬ ከስራ ቦታ ትንሽ ወጣ ብለናል። እስኪ ትንሽ አየሩን ነው በመለው ስራ ቦታ ትንሽ ጫጫታ ምንም ስላለ በመለው ነውና ትንሽ ዞር ብለን ነውና ምንሰራው ቪዲዮ ለእናንተ የሚሆኑ ቪዲዮ እንግዲህ ስለ ሳውዝ አፍሪካ ላይፍ ነው አብዛኛው እኔ ማውራትም ላይክ መስራትም ፈልገው የሳውዝ አፍሪካ ኑሮ ምን ይመስላል ስፔሻሊ እንደዚህ ወጣ ብሎ የሚሰሩት ልጆች እንደሌሉ አውቃለሁ። ላይክ ከስራ ማለመመቻቻት አርነው ብቻና እኛ ደግሞ ብዙ ነገሮችን እያሳየን ምናስተምር ይሆናል። ስፔሻሊ እዚህ ሀገር ለመምጣት ለሚፈልጉ ለኢትዮጵያውያን ብዙ ቻሌንጅ እንዳለ ላይክ እዛ አስበን ምን መጣውና እዚህ ደግሞ ያለው ላይፍ ዝናል ገር ላይክ ራሊቱን ደግሞ እናሳያለን። እንደዚህ እየዘረን ራሊ ላይክ ትክክለኛ ቪዲዮ መማር የሚፈልግ ካለ እናስተምራችኋለን እንናገራችኋለን። ላይክ ኢትዮጵያውያን በአሁኑ ሰዓት ወደዚህ ሀገር ለማምጣት ላይክ 600,000 500,000 ከፍሎ ነው የሚመጡት እግር ጉዞ ስፔሻሊ ላይክ በራራ ብዙም አርኖ እንደ ድሮ አይደለም በጣም ሃርድ ነውና በረራ ብትመጣም ስፔሻሊ ቀጥታ እዚህ ሀገር አያስገቡም ወይ ዚምባብዌ ወይ ማፑቶ እስከዛ ድረስ ነው በረ መምጣት የምትችለው። ሶ እዚህ ሀገር ከምትመጣ ኢትዮጵያስ ወጥራ ቢሰራ እኔ ባይ ነኝ እንዲያኔ ስለ እዚህ ሀገር መጣ ብዙ አይነት ቻሌንጅ የምታሳልፈው አንደኛው ሰው ሀገር ነው። ሁለተኛው ደግሞ ላይክ አፍሪካ ውስጥ ነው። ላይክ ሴፍቲነት የለውም ፍሪደም የለውም። አሁን እኛ ምንድነው የምንመስለው ተመልከቱ። ከኛ ይልቅ አሁን በሆኑ ሰዓት ኢትዮጵያ ውስጥ ያለ ሰው ይሻላል። ራሱን ይጠብቃል ምንም ጭንቀት የለውም ላይክ ይሻላል ያስባል። እና ምንድነው በቃ እዚህ ሀገር ለመምጣታችሁ ስፔሻሊ የኢትዮጵያ ልጆች ሀበሻ ሆናችሁት እዚህ ሀገር ለመምጣት ላይክ አችሁ ምክንያቱም ብዙ አይነት ቻሌንጅ አለ። ላይክ ዩና አሪፍ ወንድም ከሌለ ላይክ አባት ከሌለ ብዙ ቻሌንጅ ታያለ። አሁን እዚህ ሀገር 7 አመት ነው ከገባሁት ምን እንደሚመስሉ ተባልከሽ ላይክ ላይፋችን እንደዚህ ይበላሻል። ላይክ ወጣትነትን ታጣለ ትምርት ከጓደኞች ጋር የምታሳልፈው ላይፍ ብዙ ነገር ታጣለ እንደምታስበው አይደለም። እዛ ጋር አስባ እንደምትመጣው አይደለም። ሎት ኦፍ ፕሮብሌም በቃ ልነግርህ አልችልም። ብዙ ነገር አሳያችኋለሁ። የሆነ የእርስ በራስ መገዳደል አለ። የእርስ በራስ መባላት መቀናናት ላይክ ምቀኛ አበሻ ለአበሻ ይመቃቀናል። ላይክ ኢቭን ይገዳደላሉ ከጥቁር ጋር ላይክ ጥምረት ፈጥሮ ወንድምህን ያስገድላል ይገሉሃል። በቃ ሎት ኦፍ ፕሮብሌም ስንቱን ልዘርዝርልህ ብራዘር ብዙ ነገር መናገር ይቻላል። ስራ ችግር የለም ስራ አታጣም ግን የራስ ላይፍ ይበላሻል። ምክንያቱም የምታሳልፈው አንደኛው ብዙ ቻሌንጅ ብዙ ችግር ብዙ መከራ ሌብነት ገብቷል ማለት ሌባ አለ ሀገሪቷ ሴፍቲነት የለውም። ከአንዱ ስታልፍ አንዱ አለ ይዝብሃል። የማፈር ችግር የወረቀት በቃ እዚህ ከምትመጣ ኢትዮጵያ ያን 500,000 600,000 ብር ይዛ ከሱስ ወጣ ታፍ ማለት ነው አለብህ። ያራዳ ልጅ ከሱስ ወጣ ሱስ አስፈላጊ አይደለም። ስፔሻሊ አሁን ወጣት ከሆንክ ጫት እየቃምክ ላይክ ምታጭስ ከሆነ ምትቅም ከሆነ ምትጠጣ ከሆነ ማቆም አለብህ እንደዛ አይነት ነገሮችን። ሰው ሀገር ከምትመኝ ይትም ላይክ ትንሽ እንደውም አውሮፓ ምናምን ይሻላል ብዬ አስባለሁ ከሳውዝ አፍሪካ ስፔሻሊ አፍሪካ ውስጥ ሆና ስደትን ከምትመኝ ሌላ ሀገር ለማሄድ በተቻላችሁ ታቅም እሱንም እግር ጉዞ ሳይሆን ላይክ በቪዛው ትምርት ደረጃ ካለ በትምርት ደረጃ ተጣቀማ ለማሄድ ሞክር እንጂ ወደ ሳውዝ አፍሪካ 600,000 700,000 500,000 ከፍለህ ከምትመጣ እናት አባትህን እዛ እያየኸው ወንድሞችህን እያየኸው ላይክ ዮና የራስህን ስራ ትንሽዬም ቢሆን በቃ ባይዘው ወሳኝ ሚሞሪ ነው። ስፔሻሊ ሚሞሪ በቃ አሪፍ ሰራተኛ ከሆንክ
እኔ አሁን እዚህ ሀገር ሳልመጣ በፊት እሰራ ነበር ተቀጥሬ። ያኔ እንደውም ልጅ ሆኜ አሁን አድጌያለሁ በጣም big now like ያኔ በጣም ጩጬ ነበር። ግን በዛም ደረጃ በቃ የስራ ፍላጎት ስለነበረኝ like ተቀጥሬ እሰራ ነበር። አዲስ አበባ ያልሰራውበት ሰፈር ጠይቀኝ ነው ማለት ያራዳ ልጅ ያልሰራውበት ሰፈር ዳቦ አድራሽ ነበርኩ። ወፍጮ ቤት ሰርቼ አውቃለሁ። ቡስኩት አድራሽ ነበርኩ። በቃ ለስራ ፍላጎት ካለ እዛም ሆነ መቀየር ትችላለህ ነው ማለት እዛም ሆነ መቀየር ትችላለህ። እዚህ ሀገር መምጣት ምንም ትርጉም የለውም። በቃ ማታ አንደኛው ላይክ የምታሳልፈው ቻሌንጅ በጣም ቢግ የሆነ ቻሌንጅ ነው የምታሳልፈው። በጣም ልነግርህ አልችልም። ወይ እንዳትመጣ ፈልጌ ምናምን አይደል ገብቶሃል። በቃ ና መታ ተመልከት። ግን እኔ ያልኩትን ነገር ትሰማለህ ታያለህ ነው ማለት የሆነ ላይፍ ይበላሻል እንቶታል ላይክ እዛ ከወንድሞች ጋር አላም ደግሞ ከጓደኞች ጋር ላይክ ትንሽ ስራ እየሰራ ብትኖር ግን አንተ ደስተኛ ትሆናለህ። እዚህ ሰርተህ ታገኛለህ። ሜቢ ያለፋል እንጂ ለ4 ለ5 አመት ትለፋለህ ግን ታገኛለህ። ግን የስጋት ኑሮ ትኖራለህ። የስጋት እየተሳቀቅ ካሁን ታስክ ይያል ካሁን ተመተው ይያል ምትኖርበት ህይወት ሳውዝ አፍሪካ ብራዘር መታታል ያው መምጣት ለምትፈልጉ ለመምጣት አብዛኛው ሀበሻ አሁን ስፔሻሊ ወደ ደቡብ አካባቢ ወደዚህ ሀገር አሁን ስፔሻሊ እዚህ ሀገር ወደ ደቡብ ልጆች ነፈናችሁ እኛንም ጭምር በቃ በጣም ነፈናችሁ። ግን በዛም ልክ ብዙ ችግር ብዙ መከራ አይቶ ሀብታም የሆኑት ሰርቶ የተለወጡት አሉ። እነሱን ስታይ የሆነ መምጣት ይናፍቃል ያስቀናሃል ምናምን። ግን እውነታው እንደሱ አይደለም። ያራዳ ልጅ እኔን ጠይቀኝ። ያንን ያዙት ብዙ ደረጃ ከብዙ ሌቦች ጋር ተጋፍጦ በቃ ጀግና እዚያ ጋር በቃ ከመጣ ጀግና ነው መሆን አለበት። ማንንም መፍራት የለብህ። ልበ ሙሉ መሆን አለበት እና ላይክ በሃይማኖት ፈሪ አላህ መሆን አለበት። ፈሪ እግዚአብሔር መሆን አለበት። ሃይማኖትን ጠበቅ አድርገህ መያዝ አለብህ ብራዘር። ያ ሞት ግን የትም አይቀርም። ግን እዚች ሀገር ያለው ሞቱት ሀበሻ ላይክ የቋንቋ ችግር ተጮቅኑ የሚኖሩት ነገር እዝነት ገር እናቴን እዝነት ገር ላይክ እኔ ካየሁት አንፃር ነው ይሄንን መነግራችሁና እኔ በ7 አመት ውስጥ ብዙ ነገር አይቻለሁ። ታምሜ አውቃለሁኝ፣ አጥቼ አውቃለሁኝ። ብዙ ነገር ነው የምላችሁ ተመትቼ አውቃለሁኝ። ምክንያቱም በቃ ሴፍቲነት የለውም። ስፔሻሊ ሴፍቲ አይደለም በቃ ለስደተኞች ሴፍቲ አይደለም። አንተ 5 አመት ያለፈበትን 7-8 አመት ያለፈበትን ነገር በአንድ ደቂቃ ልታጠው ትችላለህ። በአንድ ሰዓት ውስጥ ልታጠው ትችላለህ። ምንም አይደለም። የሰው ልጅ ህይወት እኛ ጋር እንኳን ላይክ ውሻ ታከብራለህ አይደል? ያው